يا ناس والله السودان الناس تموت بالجوع والمرض، ما في امان، لا اكلنا دواء. يا عرب يا عالم وقفوا معانا، السودان محتاج ليكم والله. الغاصب ده ما شفتوا من يوم ولد. ጦር አገርን ያፈርሳል። ጦር ልጆችን ህዝቦችን ያጠፋል። እጅግ በጣም የሚያሳዝን ሳታውት የማይታለፍ ቪዲዮ ሱዳን ላይ እየተከሰተ ያለው እጅግ በጣም የሚያሳዝን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ይህን ቪዲዮ ሁላችሁም ላይክ ሼር ማድረጋችሁን አትርሱ። እንግዲህ ከጦር የሚገኘው ምንም አይነት ጥቅም ነገር የለም። እውነት ለመናገር ሱዳን ላይ የተከሰተው ክስተት ህዝቡንም ዓለምንም በጣም ያስጨነቀ ያስፈራ ነው። አሁን ላይ የምንገኝበት ሰዓት በጣም ጦር በየሀገሩ በየአቅጣጫው በየዓለሙ ሁሉም ቦታ ላይ ጦር እየተካሄደ ይገኛል። ነገር ግን ጦር በሚተኮስበት ሰዓት ወይንም ውሃ አይደለም ወይንም ዝናብ ከሰማይ አይደለም የሚወርደው። መሳሪያ በሚተኮስበት ሰዓት መሬት የሚንቀጠቀጥ ቤት የሚወርቅበት ጎራ የሚሰነጠቅበት እጅግ ኃይለኛ ተኩስና ኃይለኛ ጦር የሚገኝበት ዛሬ በሱዳን ሀገር ላይ ሱዳን ብዙ እናቶችና ህፃናቶች እህቶች እያለቁ ይገኛሉ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት ለሁሉም ሰው ተደራሽነት እንዳገኝ ሲሉም ተናግረዋል። እጅግ በጣም ያሳዝናል። እውነት ለመናገር ጦር በሚተኮስበት ሰዓት አፋችንን እንደሚዋራው ጦር እንዳይመስላችሁ። አይናችሁ ካላየ በስተቀር አታምኑም። ዛሬ ላይ በአረብ ሀገርም ሆነ በማንኛውም ሀገር ላይ እየተከሰተና እየታየ ያለው ነገር እጅግ በጣም አስጊና አስፈሪ ነው። ሆኖም ሱዳን ላይ ዛሬ እየተካሄደ ያለው ህዝብንና ህፃናትን እያለቀ ነው። በዛም ደግሞ ከሀገራችን ሱዳን ከጎረቤታችን ሱዳን ብቻ ሳይሆን የራሳችን ሀገር ኢትዮጵያ ላይ እየተካሄደ ያለው ከባድ አስፈሪ ስቃይ ችግር መከራ ነው። እውነት ለመናገር መሳሪያ በሚተኮስበት ሰዓት ጆሮአችሁ አይስማ አይናችሁ አይ ነው ምለው። ማለቴ ዛሬ ሀገራችን ላይ ራሱ የሚተኮሱ መሳሪያዎች እውነት ለመናገር አይደለም ከሰው ላይ የሚያርፍ ለመሬት የሚከብድ እውነት ለመናገር መሬቱ እንዴት እንደሚንቀጠቀጥ ጎራው ወይንም ተራራው እንዴት እንደሚጮህ እንደሚሰነጠቅ ልነግራችሁ አልችልም። በሚተኮስበት ሰዓት አይደለም ቀርቶ አርፎባችሁ አይደለም ቀርቶ ገና ሲተኮስ ድምጹን ስትሰሙት በጣም የሆነ የምትገቡበት ጉድጓድ ነው የሚጨንቃችሁ። መሬቱ እንዴት እንደሚንቀጠቀጥ ቤቱ እንዴት እንደሚጮህ ልነግራችሁ አልችልም። እና እጅግ በጣም አስፈሪ ነው። ዛሬ ላይ የደረስንበት በየአቅጣጫው በየሀገሩ በየአረብ ሀገራቱ ጦር እየተካሄደ ነው ያለው። ስለዚህ እንደምናየው ከሆነ ጊዜው በጣም የሚያስፈራና አስፈሪ ጊዜ ላይ ነን ያለ ነው። ሆኖም ለዚህ ሀገር የሚያስፈልገው ምንድነው? ዱዓ ነው። ይህን ቪዲዮ አይታችሁ እውነት ለመናገር እናት ልጇን ዛሬ መውለድ የምትፈልግ እናት የለችም። የወለድኩትን ልጅ ወደየት ባደረስኩት። እውነት ለመናገር አንድ ገበሬ አባት መሬቱ የለም ሽጦ ጨርሷል ለልጆቹ። ልጆቹም ከባህር እያሻገረ ማውጣት ነው የፈለገው። ነገር ግን በየማንኛውም ሀገር ላይ ጦር አለ። በየትኛውም ሀገር ላይ ጦር አለ። እና አሁን ላይ ያለንበት የደረስንበት ጊዜው በጣም ያስፈራል። ሆኖም ሱዳን ላይ እየተካሄደ ያለው ጦር እንደምታዩት እናንተ አርቃችሁ ማሰብ ካልቻላችሁ በስተቀር ሀገራችን ሱዳን ጋራ ምን ያህል ርቀትና ምን ያህል ቅርበት እንዳላት ታውቃላችሁ። ሆኖም ኢትዮጵያ ብቻ አይደለም ወይንም አረብ ሀገር ላይ ብቻ አይደለም ጦር ያለው፣ በማንኛውም ሀገር ላይ ጦር አለ። ሀጦር የሚገኝ ሰላም ምንም ነገር የለም። በዚህው ልክ ሀገራችን ዛሬ ሱዳን ላይ እየተተኮሰ ያለው ተኩስ፣ ዛሬ ሱዳን ላይ እየተካሄደ ያለው አካሄድ ኢትዮጵያ ሀገራችን ላይ አለ። ዛሬ የሱዳኖች አዲስ ወይንም ደግሞ አዲስ የተከሰተ ነገር አይምሰላችሁ። በአገራችን በኢትዮጵያ እውነት ለመናገር ለልጆቿ የምታበላው አታ የምትንከራተት ቤቷንም ቀበሌዋንም ሀገሯንም ለቃ በማታውቀው ሀገር ላይ ተሰዳ መታ የምትበላው የምትጠጣው አታ የምትሰቃይ እናት አለች። በዚህም ሰዓት እኔ ዛሬ በጣም የሚገርመኝ ነገር ከሶሪያ ተፈናቅለው ኢትዮጵያ መጥተዋል። ኢትዮጵያ ብዙ ሰዎችን አስጠግታለች አናቅም እንጂ ማለት ነው። በቀላሉ በክፍለ ሀገር ውስጥ ብዙ ሱሪያዎችን ታገኛላችሁ። ብዙ ሱሪያዎች ሀገራችንን ሰዎችን የምታስጠልጥ ችግረኞችን የምታስጠጋ ችግረኞችን የምታቅፍ ሀገር ነበር ያለች። ነገር ግን እውነት ለመናገር ካሜራ ስላልተቀረጹ ስላላያችኋቸው እንጂ ሀገራችንም ላይ ብዙ እናቶች ተርበው ተጠምተው ቀያቸውን ለቀው ተፈናቅለው መጥተው በቃ እንዴት ሆነው እንደሚኖሩ ዛሬ ደግሞ እየተካሄደ ያለው እኔ እስከ ዛሬ ድረስ ማለት ነው
ጦር ሲካሄድ የማየው በፊልም ነበረ ማለት ፊልም ነው እያልኩ ነበር ማልፎ። ዛሬ ግን በአይናችሁ ስታዩ ሲተኮስ ተኩሱን ስትሰሙት እውነት ለመናገር በጣም ነው የምትደነግጡት። በጣም በቃ ማለት ሞት ምንድነው? ምንስ ሲሆን ነው ሞት የሚመጣው ነው የምትሉት። እና እኔ በጣም የገረመኝ ለዚች እናት ደግሞ እንደምታዋት ልጆቿን ይዛ እንግዲህ መከረኛዋ እናት ልጆቿን አቅፋ በልጆቿ ችግር ወይንም ደግሞ በልጆቿ ላይ ያርፍብኛል እያለ እሷ እንዴት እንደምትደነግጥ እንዴት እንደምትሆን ልነግራችሁ አልችልም። ይሄ እየተካሄደ ያለው ምንድነው? ተኩስ ምናምን ስለሚተኮስ እየተካሄደባቸው በህፃናቶችና በሴቶች ላይ ያለው ነገር በጣም ስለሚያሰጋቸው እናቶች እንዴት እንደሚሆኑ ለልጆቻችሁ ታያላችሁ። ታዲያ እነዚህ ሰዎች ዛሬ በሱዳን ብቻ አይደለም ይሄ አካሄድ ይሄ ድርጊት አለ ማለት እዚህ ቪዲዮ ላይ እንደዚህ ብዬ ባልናገር አለ ሀገራችን ላይ። እውነት ለመናገር እኔ 10 ምናምን ዓመት አድሬ ስመጣ ኢትዮጵያ በቃ ያኔ ብዙ ነገሮችን አስቤ ነው የመጣሁት። ነገር ግን እንደዚህ ተኩስ ስትሰሙ ማለት ነው ወላሂ በቃ መኖር አትፈልጉም። በቃ መኖር አትፈልጉም። አይደለም ቀርቶ እዚህ ለዘላለም መኖር ለአንድ ደቂቃ ያችን ሰዓት ያችን ሰከንድ በተተኮሰበት በሰማችሁበት ሰዓት እልም ባልኩ በጠፋሁ በዚች ሰዓት ነው የምትሉት። ግን በወዴት ነው የምትወጡት? ሁልጊዜ ስደት ወጣችሁ፣ ሁልጊዜ ተሳደታችሁ። ስደትም እንደምታዩት አሁን ሱዳን ላይ ብዙ ኢትዮጵያዊ አሉ። ብዙ ኢትዮጵያዎች ተሰደተው የሚኖሩ ሱዳን ላይ ወልደው ምናምን ቤታቸው እዛው ላይ አድርገው ሁሉ ነገራቸውን እዛ አድርገው የሚኖሩ ኢትዮጵያዊ አሉ። አሁን ግን እንደምታዩት ሱዳን ላይ የተካሄደ ያለው በጣም አስፈሪና አስጊ ነው። ታዲያ ሱዳን ለኛ ጎረቤት ሀገር ናት። ይቺ ጎረቤት ሀገር ላይ የተከሰተ ያለው ክስተት እኛስ ሀገር ላይ አይከሰትም ብላችሁ እንደተጠረጥራላችሁ? በደንብ ነው የሚከሰተው። ተከስቷልም እያየንም ነው አለንበትም። ግን በጣም በዚህ ልክ ደግሞ ተፈነቃቅለው ማረፊያ መጠለያ ያጡ ሰዎችም አሉ ሀገራችን ላይ። ግን እኔ ይሄን ነገር ማስተላለፍ የምፈልገው ሶሻል ሚዲያ ላይ ወጣችሁ ስለ ጦር የምትተቹ ስለ ጦር አብሽር በልበል የምትሉ ሰዎች አላህ ሂዳያ ይስጣችሁ። ወላሂ አላህ ሂዳያ ይስጣችሁ። መታችሁ ቦታው ላይ ብታወት ግን እንዴት እንደምትደነግጡ እንዴት አጥንታችሁ እንደሚከሰከስ ስለ ሀገራችሁ ጦር እንዴት ሆናችሁ ጦር ምንድነው ጥቅም ነው የምትሉት? ከጦር ምንም አይገኝም። አይደለም ቀርቶ እናንተ የማንቻውም ግዳፊ ሆናችሁ አገራችን ላይ ትሽ የምትል ነገር ስትሰሙ እውነት ለመናገር ያስኩትን ይዤ ቤተሰቦችን እናንተ ነፍሳችሁን ይዛችሁ ልወጡ ትችላላችሁ። አንድ ነፍስ ቤተሰቦቻችሁን ግን በዛ ልክ አይታችሁ ሰምታችሁት እንዴት ብዬ ቤተሰቦችን ከዚህ ቦታ ላይ ጥያቸው ወጣሁ ነው የምትሉት? ለአንድ ሰው ይወጣል። ፓስፖርት ካለሽ ምን ካለሽ አንድ ሰው አረብ ቤት ተሰዶ ይሰራል። ግን እማይሰደድ ቤተሰብ አለ፣ እማይሰደድ ሀገር አለ፣ እማይሰደድ መሬት በቃ ቤት ምናምን ነገር አለ፣ ሀብት ይለፋሽበት። ግን በጣም ብዙዎች ቁጭ ብለን ስለ ጦር ስናወራ ስንተች በጣም ጎበዝ ነን። ነገር ግን ሀገራችሁ ላይ መታችሁ ስታወት እውነት ለመናገር መሬት አልችለው ብሎ ተራራ አልችለው ብሎ ተራራና መሬት የሚንቀጠቀጥበት ኃይለኛ ጦር ስትሰሙ እውነት የዛኔ በቃ የት ልግባ ነው የምትሉት?